እሺ አክስቴ ሰላም። እሺ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። በየትኛው ርዕስ ላይ መወያየት የፈለግሽው? ከመጀመሪያ ጀምሮ በምታወሩት ርዕስ ላይ ስለ ኢየሱስ ምልጃ። ስለ ኢየሱስ ምልጃ ዛሬ አዲስ ነገር ሰምቻለሁ ከኤርሚያስ። ይሰማል? ስለ ኢየሱስ ምልጃ ነው ማውራት የፈለግሽው? አዎ። እሺ ጥሩ። ኢየሱስ አያማልድም ብለሽ ነው የምታምኚው? በዚህ ምድር ሳለ አማልዷል። አሁን ኢየሱስ አያማልድም ብለሽ ነው የምታምኚው? በአባቱ ቀኝ ተቀምጧል። ከእንግዲህ ስለ እናንተ የምለምን አይደለሁም ብሏል። ኢየሱስ አሁን አያማልድም ብለሽ ነው የምታምኚው? እሱን ቃል ለምን ተናገረ? እንደገና ደግሞ ጥያቄ ነው ያልሽ ታዲያ? ሰማሁት። ያው እየጠየኩ ነው። ኦኬ ጥያቄ ከሆነ በኋላ ጥያቄ ስንቀበል ነው። እሺ መልስ ልመልስልህ። ጠይቀኝ። ስትጠየቂ ነው የምታወሪው። እሺ ኢየሱስ ክርስቶስ አሁን አያማልድም ብለሽ ነው የምታምኚው? ምልጃው አብቅቷል፣ ግን የኢየሱስ ክርስቶስ ደም ሁሌም አክቲቭ ነው። አክቲቭ ስለሆነ አሁን ያማልዳል? ምልጃና አክቲቭነት ይለያል። ያኛው የክርስቶስ ለአንዴና ለዘላለም የሰውን ልጅ አድኗል። አሁን ያማልዳል ወይስ አያማልድም? አሁን በአባቱ ቀኝ ያለው ለፍርድ ይመጣል። እኔ ከእንግዲህ ስለእናንተ አሁን ያማልዳል ወይስ አያማልድም እያወራሁ ነው። አሁን አያማልድም፣ በአባቱ ቀኝ ተቀምጠዋል። እሺ እድል ልስጥሽ። ቤተክርስቲያንሽ አሁን ኢየሱስ አያማልድም? ከእናንተ ትምህርት አሁን እንደተረዳው ኢየሱስ ክርስቶስ ማማለድ ብቻ ነው። ገና ነን። ከራሱም ጋር ነው ያስታረቀው። ተረጋጊ። ቆይ አንዴ ስሜታዊ በጣም ሆነሻል እና ተረጋጊታል። ችግር የለም ስሜታዊ ቢሆን እናንተም ስሜታዊ ስትሆኑ እያየሁ ነው እስካሁን የጠበቅኳችሁ። እታለም ችግር የለውም አትበይኝ። ችግር ስላለው ነው ስሜታዊ እንድትሆኝ አልፈለግሽም። ኦኬ ስሜትሽ ያው ተረጋግተሽ በኋላ ስሜትሽን ስጨርሽ ትገቢያለሽ። ተደማምጠሽ አውሪ። ኖ ቅድም የኦርቶዶክስ እታለም ስሜታዊ አትሁኝ። ስሜታዊ ስታስተምሪ ነበር። እሺ በቃ ስሜትሽን ስቀይር ስለውጪ ትመጫለሽ። እታለም እታቸው ነው ስሜ አውቀሽ ስለሆነ ማለት ነው። አውቀሽ ስለሆነ እሺ አብርሽ እንኳን ደህና መጣ። እኛም ናፍቀናል። ሰላም ጠፍተሃል። ሁሉ ሰላም አሪፍ ነው አሉ ጊዜ ስላልተመቸኝ ነው። አሁን እየተወያያችሁ ነበር እያየሁ ነበር እና ውይይቱ በጣም አሪፍ ነውና ጥሩ ነው። እና አሁን ቅድም ከልጁ ጋር የተወያያችሁት አንዳንድ ጥያቄዎች ስላሉ ለመነጋገር ፈቃደኛ አይደል ዳጊ? ፈቃደኛ ነኝ። እሺ የትኛው ሐሳብ ላይ እናወራ? አሁን መጽሐፍ ቅዱስ ላይ በዘመናት በተለያየ ጊዜ በሚተረኩበት ጊዜ ሊኖር ይችላል። ለምሳሌ ቀኑ ከተሳሳቱ በ1979 ምናምን ያሉት የመጀመሪያዎቹ መጽሐፍ ቅዱስ ማለት ነው። በየጊዜው እስካሁን ካወቅኩት ምናልባት 3 ጊዜ መጽሐፍ ቅዱስ ተቀያየሩ ነበር። አሁን እንጠይቅ የፈለኩት ምንድነው ማማለል እንደሚለው ግሪኩ ራሱ ትክክለኛው ይችላል እንዴት ነው ማለት ይቻላል? እሱ ልታሳይ ይችላል ወይ ነው? እሱን ካሳየኝ በኋላ ጥያቄ ይኖረኛል ብዬ አስባለሁ። የግሪክ ተርጓሚውን ነው የምትለው? የዕብራይስጥ ሶሪ አዲስ ኪዳን በዕብራይስጥ አልተጻፈማ። አዲስ ኪዳን አልተጻፈም? ኦሪጂናል ቴክስቱ ግሪክ ነው። ኦኬ ግን በነገራችን ላይ 3-4 ያሉት መጽሐፎች በየጊዜ የተቀያየሩበት ጊዜ ይኖራል። ለምሳሌ እኔ ማውቀው አንድ አለ የሚማልደው የሚለው የመጀመሪያ የተጻፈው ለሳይው ለነበር የሚሉትም አሉ፣ የሚስማሙ ሰዎች አሉ። ይሄን ነገር እንዴት ነው የምታየው? አይ እንግዲህ ምንም እኮ ግልጽ እኮ ነው። ምልጃ የሚለው ሐሳብ ያለው ኢንቶካኖ የሚለው የምናልባት ፕሮናንስ ምልጃ ሳይሆን የሚማልደው የሚለው ስለሱ ነው እያወራኝ ያለሁት እኮ። እሱ የምትላለህ አሁን ለምሳሌ የሳኔ የመጀመሪያው
የሚማልደው ነው የሚለው። አሁን ያስካችሁት መጽሐፍ የሚማልል ጨምሮበታል፣ ቀይሮበታል። አብርሽ እየሰማኝ አይደለም? እሺ ቀጥል። እሺ ኦኬ። መጽሐፍ ቅዱስ ሲተረጎም ከኦሪጂናል ቴክስት ነው የሚተረጎመው። ምክንያቱም ሐሳቡን እንዳይለቅ ማለት ነው። ለዚህ ነው በዓለም ላይ ያሉ በተለያዩ ቋንቋ ቢተረጎሙ መጽሐፍ ቅዱስ ወጥ የሆነ ሐሳብ ነው የሚኖረው፣ ተመሳሳይ ትርጉም ነው የሚኖረው። ኦኬ አዎ፣ ምክንያቱም ኦሪጂናል ሁሉም ሰው ሪፈር የሚያደርገው መጀመሪያ በተጻፈበት ቋንቋ እናት ቋንቋ መሰረት ነው የሚተረጎመው። ኦኬ ይሄ በቃ ለሁሉም ስታንድ ለአማርኛ ብቻ ሳይሆን ኦሮምኛም ብተረጉም ሌላም ብተረጉም ትርጉም ሁሌ የሚካሄደው ወደ ኦሪጂናል ቴክስት ነው የሚካሄደው። የአዲስ ኪዳን ኦሪጂናል ቴክስቱ ግሪክን ነው ሪፈር የምናደርገው። ያንን የግሪክ ቋንቋ ሄደ ስታይ ያ ክፍል ሮሜ 8:34 ላይ የሚያወራው ይማልዳል የሚል ቃል ነው የተጠቀመው። ይሄንን ቃል ነው። አዎ ትክክል ነህ። ተረድቻለሁ እኮ ያን ቃል የሚማልደው የሚለው አሁን አንተ ባልከው በተነካከረው ኦኬ ችግር የለብኝም። ከዛ በፊት ግን ለነበረ ተቀይራለች በቅርቧ ከዘመናት በተለያየበት ጊዜ ተቀይራለች። ይሄ ለምን ሆነ? አስፈላጊነቱ ምንድን ነው? ካለ አንጣና ሳይና እንደሱ እናድርግ። አሁን በግምት እንዳናወራ ካለ ማምጣት ነው የተሻለ የሚሆነው። እሱ ነው ኦኬ እሺ ምክንያቱም ለመስለኝ ያው በቤተክርስቲያን ዙሪያ ውስጥ ታሪኮቹ መጽሐፍ ሲኖር ስለማትቀበሉ እኮ ገብቷል። ይሄ ላልቀበሉ ይችላል በሚል እዛቤ ውስጥ እንዳላሰፋ ስለፈለኩ ነው። ይሄን ማስረጃ ማቅረብ ስላልፈለኩ ምክንያቱም ይሄ የኦርቶዶክስ ነው ብሎ ስለሚታሰብ ስለሆነ ሐሳቡ ውስጥ ግምቱ አይ ነው እኮ እያወራህ ሆኖ አስቲል እኮ አልተውከውም እኮ ካወራህ ግን ቆይ አብርሼ ካወራህ ግን በማስረጃ አውራ። ምክንያቱም ሰው አሁን የምትለውን ነገር እንድረዳ ማስረጃ አቅርበህ ስትሞግተን ይቀለናል። ማስረጃ በሌለበት ግን ምንም አንደርስታንድ ልናደርግ አንችልም ሐሳብህ። እሺ የመጽሐፍ ቅዱስ ማን ነው ማህበረ ቅዱሳን መጽሐፍ ያስተካክሉ ትቀበላለህ? መጽሐፍ ጥናት ማህበረ ቅዱሳን ያስተካክሉ መጽሐፍ ጥናት ትቀበላለህ? አሁን ይሄ ምን ነገር ትቀበላለህ? አልገባኝም። ማህበረ ቅዱሳን እኮ ማህበር ነው እኮ ቤተክርስቲያን በኦርቶዶክስ ውስጥ ያለ አንድ ማህበር። ስለዚህ ቤተክርስቲያኗ ስለፈቀደች ያችን መጽሐፍ ያስተካክሉበት ውይይት እዛ ላይ መረጃዎች ካለ ትቀበላለህ ወይ ነው ምን? እሱ እኮ እንኳን እኔ አይደለሁም ኦርቶዶክስ ቤተክርስቲያን ራሱ ሪፕሬዘንት አያደርግም እኮ ብራዘር። እንኳን እኛን አይደለም ኦርቶዶክስን ራሱ ሪፕሬዘንት አያደርግም። ለምሳሌ ማህበር ነው አንድ ኦርቶዶክስ ውስጥ ያለ ማህበር ነው አለቀ። ቆይ ይኸውልህ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ቤት ማደራጃዎች ማህበር እውቅና ይሰጣል። ምክንያቱም እውቅና ይሰጣል። እውቅና ሲሰጥ አንድ አስተምሮት ያፈረከተ ቢኖር ማቀድም መከልከል ስልጣኑ ሙሉ በሙሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣን ነው። ልክ ነው፣ ግን ለየው ነው የምልህ ለየው። አሁን ማህበረ ቅዱሳን ቆይ አንዴ እኔ ስታወራ ስሰማ አንተም ስማ። ዛሬ ምን ሆናል አብርሼ? እሺ ዳቂ ማህበር የምታወራ ከሆነ ስለ ማህበር ነው የምታወራው። በቃ ማህበረ ቅዱሳን አንድ ማህበር ነው አይደል? በቃ አለቀ። ቤተክርስቲያኒቷን ይወክላታል ቶታሊ ማለት አትችልም። አንተ ነው ያልከው እውቅና ሰጥቷታል እኮ ኦርቶዶክስ ተዋሕዶ ወክለኝ ብላ አይደለም እውቅና የሰጠችው እኮ አይደል? ምን ሆናል? አልሰጠችውም፣ ወክልና አልሰጠችውም ወንድምነት። እንደውም ቤተክርስቲያኒቱ የጳጳሱን ቪዲዮ ልናሰማ እንችላለን። ሚዩት አድርግ። ኦኬ እውቅና ሰጠችው ብሎ ያለው ማህበር ምን አይነት ወንበዴ ማህበር እንደሆነ ቤተክርስቲያኒቱ የተናገረችው የፓትሪያርኩን ቪዲዮ አሰማለሁ ወንድምነት። ምን ብለው አለን? ቤተክርስቲያኒቱ አለ ምን ብለው ነው ያሉት? ቤተክርስቲያኒቱ ቀኝ ግዛት ተገዝታለች። ካንተ በፊት አውቀዋለሁ። ሚዩት አድርግ። ከከፈትክ እታች አወርዳለሁ። አትዋሹ እዚህ እየመጣችሁ። ኦኬ ሚዩት አድርግ። ከዳንዬ ጋር ታወራለህ። እዚህ እውቅና ሰጥተዋለች ብለህ ያልከው ሌባ ማህበር ነው። ማህበረ ቅዱሳን ኦርቶዶክስን በቀኝ ግዛት የገዛ ማህበር ነው። የፓትሪያርኩን ቪዲዮ ወንድምነት አለኝ። የግንቦት ርክበ ካህናት ስብሰባ ላይ ይሄው እወቁ።
ይሄው እኔ ተናግሬያለሁ። ቤተክርስቲያኒቱ በቀኝ ግዛት ተገዝታለች። አንድ ማህበር አለ፣ ይሄን ማህበር ታውቃላችሁ ብለው እንደ ፋሺስት ጣሊያን በቀኝ ግዛት የገዛ ጳጳሳት ጋር ሴት እየላከ ከሴቶች ጋር እንዲተኙ እያደረገ ቪዲዮና ፎቶ እየያዘባቸው የኔ ማህበር ካልሆናችሁ አወጣባችኋለሁ ብሎ የሚል ወንበዴ ማህበር እዚህ አትጥቀስ። ወዳጅ የጠቀስከው ማህበር ወንበዴ ነው። ቤተክርስቲያኒቱ ራሷ በቀኝ ግዛት የገዛኝ ማህበር ነው ብላ አባቶች ካላይ ጮኋል። ቪዲዮ አለን ማስረጃ። አትዋሽ። ሌላው ላይ ግን አውራ። ወንድምነት መቀጠል ትችላለህ። ቴንክ ዩ። እሺ ዳትዬ አሁን ወንድማችን የተናከረው እኔ ሳላቀርጭ አይደለም እንጂ መስማትም ፍላጎቱም አይኖረኝም። ችግር የለም ከአክብሮት አንፃር ማለት ነው። እሱ የተናከረው ሳላቀርጭ አይደለም። ተብተኛ አዳክዬ ይሄን ነገር ሐሳብ የሚሰጡበት መስተካከል ያለበት ነገር ሐሳብ ይሰጡታል። ችግር የለውም። ይሰማል። እሺ አሁን ይሰማል። እሺ ዳትዬ የተነሳው ሐሳብ ምንድነው? ፖይንት ችግር የለም አብርሽ፣ አሁን ወደ ገደለው ገባ። ዋት ኢዝ ዮር ፖይንት? ህዝቡን ፖይንት ምንድነው መሰለህ? መጽሐፍ ቅዱስ ባለን በምናነበበት ጊዜ ሊያስማማ የሚችል መሆን አለበት። አሁን እናንተ መስማማት ትፈልጋለህ፣ ማወቅ የምፈልገውን ነገር ይኖረኛል። አሁን እኔ ያነሳሁት ሐሳብ መጽሐፍ ቅዱስ በየጊዜው እየተተረኮመ ቃላት ይወጣ የገባበት ጊዜ አለ። ስለዚህ የትኛውን የመጀመሪያው መጽሐፍ ቅዱስ እናስማማ የሚችለው ነገር ብንነካከር ጥሩ ነው በሚል ነው እንጂ ሌላው እኮ ችግር የለብኝም። እኔ ምን ለምሳሌ ነካኩ እኮ ስለሚማልደው በሚለው ሐሳብ ማለት ነው። እሺ ለምሳሌ መቼ ነው እሱን መቼ እንደተረጎመ ታውቀዋለህ? እሱን መጽሐፍ በአውሮፓ አቆጣጠር ከሆነ በ1976 ዓመተ ምህረት በ1976 ዓመተ ምህረት በአውሮፓ አቆጣጠር ማለት ነው። እንደገና ደግሞ በ1971 ማለት ብዙ የተተረጎሙ መጽሐፎች አሉ። ችግር ስለዚህ በ18 የተተረጎመ መጽሐፍ ላሳየኝ። 1976 በ18 ነው ያልኩ። እሺ የተተረጎመ ካለ ጥሩ። እሺ ያ የትኛውን ክፍል ነው ማየት የፈለግከው? ነገር ያለው የሚለው ይሄ ማን ነው የተተረጎመ መጽሐፍ? እሱ ማወቅ ተለለ ሮሜ 8 እሺ ይኸው ስክሪን ሻት ማለት ትችላለህ ከፈለግ። የቁም ጽሁፍ ነው ራሱ ጽሁፉ። ይኸው አንብበው ታያ ታነበዋለህ። አብሽ አንድ አንብብልኝ፣ ችግር የለውም ስለማታይ ችግር የለውም አንብብል። እሺ ማን ነው የሚኮንን? ክርስቶስ ኢየሱስ የሞተው። እሺ ማን ነው የሚኮንን? ክርስቶስ ኢየሱስ የሞተው ነውን? ከሙታን እንኳን የተነሳው በእግዚአብሔር ቀኝ የተቀመጠው እርሱ ያሰምረናል። እሱ ይስማማል። ማን ነው ከክርስቶስ ፍቅር የሚለየን? እሺ እያለ ይቀጥላል። ይኸው እሺ ምንድን ነው የፈለገው? በቃ አሪፍ ነው። ይሄን እስማማለሁ። ይሄ ነው ሐሳቡ የሚስማማው። ይሄ ነው የምቀበለው እኮ። አልገባኝም። እኔ አሁን የአንተን ፖይንት ማግኘት አልቻልኩም አብርሽ። አማራጭ የሚለውን አሁን ያስነበበኝ እሱ ይሄን እንቀበለዋለሁ ነው ምን ከብቷል። ይሄን ነው የምቀበለው። የሚማልለው የሚለው እኔ አልቀበለው፣ ምክንያቱም ስላላገኘሁት። ምን ላይ ነው ያላገኘው? አሁን እኔ እውነት ከአንተ አንጻር አትኖርማ።
ከአንተ አንጻር ሳይሆን እውነት የምትኖረው አንተ ተቀበልካት አልተቀበልካት እውነት አይከፋትም፣ ደግሞም ደስ አይላትም። ኦኬ አንተ ነህ እውነትን ሄደህ መፈለግ ያለብህ። አንተ ስላልተመቸ አንተ ስላልተመቸ የለም ማለት አይደለም። መጽሐፍ ቅዱስን ስናይ አሁን ያስምረናል ነው የሚለው አይደል? ትክክለኛ አባባል አነባነብ አይ ቲንክ ወንድምነት ያስተካክለኛል። የቆየ አማርኛ ነው እና እዛ ላይ ያለው ያስምረናል ነው ሀሳቡ አይደል? ያስምረናል የሚለው 100% ያስማማኛል። ይማልዳል የሚለው የፍጥሩ ስራ ስለሆነ ስለማይመች ነው። የፍጥሩ ስራ ነው። የፍጥሩ ስራ እሱ ክርስቶስ ልጨርስና ትመጣለች። ችግር የለውም። አዳምጣ የቤዛነቱ በዕለቱ ዓርብ የሰቀለው በመስቀል ላይ ጨርሷል። ኦልሬዲ አልቋል። ያስምረናል የሚለው ያስማማል። ምክንያቱም ከሱ ጋር የሚስማማ ባህሪ ስለሆነ ነው። አንድ በል ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 6:26 ላይ እኔ ወደ አብ እንደምንማልድ አትደባልቃ። ቆይ ይሄንን እንጨርስና ከዛ እንሄዳለን። እሺ ኦኬ እዚሁ ክፍል ላይ እያወራ ያለው የክርስቶስ ኢየሱስን አማላጅነት የካደ ክፍል አይደለም አይደል? አሁን ያነበብነው። ኦኬ እዚሁ ክፍል ላይ ኦሪጂናል ቴክስቱን ነው ሁሌ ሄደን ማየት ያለብን። ኦኬ የሆነ ነገር ግራ ሲገባን አልቀበለውም ከማለታችን በፊት ኦሪጂናል ቴክስቱ ምንድን ነው የሚለው ነው ጥያቄው። ቋንቋዎች ያድጋሉ፣ ይጠፋሉ፣ ወይ ደግሞ ይወለዳሉ፣ የተለመደ ነው። ግን ኦሪጂናል ቴክስቱ ላይ ያለውን ሐሳብ ሄዶ ማየት በጣም የተሻለ ነው የሚሆነው። እዚህ ኦሪጂናል ቴክስቱ ላይ ሄደ ስታነብ የምታገኘውን ቃል በትክክል ሊሸከም የሚችለው አሁን ላለነው ጄኔሬሽን ይማልዳል የሚለው ቃል ነው። ኦኬ ይሄ ቃል በቃ ተስማሚ ቃል ነው አሁን ላለንበት ለምንግባባበት ቋንቋ ማለት ነው። ኦኬ ኢንቱካኖ የሚለውን የግሪክ ቃል ነው የሚወስደው። ያንን ቃል ልንተረጉመው የምንችልበት ሐሳብ ይማልዳል የሚለውን ሐሳብ ነው ልንሰጠው የምንችለው። ስለዚህ እኛ እኛ ተስማማን አልተስማማን አይደለም ጉዳዩ። ኦኬ እኛ መስማማት ካለብን ለቃሉ ነው እንጂ ለእኛ ስሜት አይደለም የምንገዛው። ቃሉ ምን ይላል ነው ጥያቄው። ቃሉ ያማልዳል ከሆነ ያማልዳል የሚለውን ቃል መቀበል መቻል አለብን። ለምሳሌ እንድትረዳው ያክል የኢትዮጵያ ኦርቶዶክስ ቤተክርስቲያንና የኮፕቲክ ኦርቶዶክስ ቤተክርስቲያን ልዩነት አላቸው ብለህ ታምናለህ? ይኖራል። በኢየሱስ ምልጃ ላይ መደምደም አይቻልም። እሺ ጥሩ ነው። ልዩነታቸው ማመን ጥሩ ነው። በክርስቶስ ኢየሱስ ምልጃ ላይም ልዩነት አላቸው? ይኖራቸዋል። ልዩነት አለ። እሺ ከግሪክ ኦርቶዶክስ ጋርስ? ሁሉም እንደሰው ምክንያቱም የታኔ ወደፊት ተገናኝተው የሚያዩበት መድረክ ይፈጠርላቸዋል። ኦኬ ልዩነት ኦርቶዶክስ ውስጥ ልዩነት አለ ማለት ነው። እሺ እድል ልስጥህና ዓለም ላይ ካሉ አብያተ ክርስቲያናት መካከል ከኢትዮጵያ ኦርቶዶክስ ውጪ ኢየሱስ አያማልድም ብሎ የሚያምን ኦርቶዶክስ ታውቃለህ? አታውቅም። ኦርቶዶክስ ዩኒክ ናት ማለት ነው። እንዴት ልትል አችልም። እንዴት አይደለም? እሺ እንቀጥል። አላቅም እኮ አልከኝ አንተ ራስህ እኮ ነው አላቅም ያልከኝ። መጀመሪያ እንዳብታ ሐሳቡ ተስማማኝ ነው። መጀመሪያ ንገር የሚማልደው መጀመሪያ ንገር ሐሳቡን ንገር። የሚማልደው የሚለው እንደማያስኬድ መጽሐፍ ቅዱስ እርስ በርስ እንደሚጋጭ ብዙ አለ። ለምን አንተ ነህ እያወራ ለአንተ ነዋ ይጋጫል የምትለው ነው የሚፈርደው አይደለም። ቆይ አንዴ ኦርቶዶክስ ቤተክርስቲያን ስለተጋጨባት መጽሐፉ ተጋጨ ማለት አይደለም። ከኦርቶዶክስና መጽሐፍ ቅዱስ ያለው አይደለም መጽሐፉ ላይ ስላልተጋጨ ነው። ለምሳሌ ስላልተጋጨ እኮ ነው የግሪክ ኦርቶዶክስ ስላልተጋጨ ተቀብለዋለች። ኦኬ የኦሪየንታል ውስጥ ያለችው የኮፕቲክ ኦርቶዶክስ ስላልተጋጨ ተቀብለዋለች። እኔ ከነሱ እኮ ስለዚህ ተጋጨብኝ ነዋ የሚባለው። አየህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተጋጨባት ማስተካከል ያለባት ራሷ ቤተክርስቲያኒቷ ራሷን ነው። ኦኬ እኛ አሁን ግራ የሚገባል ለዛ ነው። ካስተካከለች ቤተክርስቲያን ራሷን ነው ማስተካከል ያለባት። ኦኬ ለሷ አልገባትም ማለት መጽሐፉ ላይ የለም ማለት አይደለም። ማለት ያለባት ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ይማልዳል ይላል መጽሐፉ እንደዛ ነው የሚለው፣ ግን አልገባኝም ነው ማለት የነበረባት።
ህዝቡን ከምታሳስት ማለት ነው ይላል መጽሐፉ። ልክ ነው። ኢየሱስ እንደሚማልድ መጽሐፉ ይናገራል። እኔ ግን አልገባኝም ካለች ትክክል ናት። የሆነ የገባት ቀን የገባትን ነገር ታወራለች። ሳይገባት ቆይ አንዴ ሳይገባት ማውራት ስለጀመረች ነው የሳተችው። ያልገባትን ነገር ዝም ብትል የተሻለ ነው የሚሆነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። ዳክዬ አሁን አንተ እንዳነሳው ይሄን የኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት የቆየች ስለሆነ ክብር ብትቀንስም ብትጨምር እኔ ችግር የለብኝም። አሁን ነገር የምፈልገው ምንድነው ቅድም ያሳየኝ መጽሐፍ ይምረናል የሚለው መጽሐፍ ይምረናል አይደለም ያስምረናል ነው። ያስምረናል ያልከው ቃላት ቢቀጥል ቢሆን ኖሮ ይማልዳል እኮ ነው የሚለው ተመሳሳይ እኮ ነው። ምንም ለውጥ የለም። አንተ አልከው ችግር የለውም። እኔ ሀሳብ እንዳትጠፋብኝ ቢቀጥል ኖሮ ያ ሁሉ አንድ ሆኖ ቼኔነትር እንዲሆን ነበር። እኔ አሁን የኔ ጥያቄ ምንድን ነው መሰለህ ይማልዳል የሚለው ከያዝከው ሌላ ጥያቄ የሚፈጠረው መጽሐፍ ራሱ ጥያቄ ይፈጥርበታል። ምን ፈጠረብህ? ለምሳሌ ምን ፈጠረ? ለምሳሌ ዮሐንስ ወንጌል ምዕራፍ 6:26 ላይ እኔ አብ ወደ አብ እንደማይማልድ ተናግሯል። ምን ማለት ከትንሣኤ በኋላ እንደማይማልድ ነው የሚናገረው። ወደ አብ እንደማይማልድ ነው። እስኪ አውጣውና እናንብበው። ችግር ይቻላል። አውጣው ማውጣት ይችላል። እሺ አውጣው እስኪ ምን እናንብበው? ላንብብልህ። ምን ላንብብልህ? ወገኖች ሼር፣ ኮፒ ሊንክ፣ ታፕታብ፣ ሪፖስት ይደረግ። ጸጋ ይብዛላችሁ። አብረን እናገልግል። ተባረኩልኝ። ሪፍሬሽ አርጉት እስቲ ሪፍሬሽ አርጉት። ቴንክ ዩ። ሪፖስት አርጉት። አርቱ ስቶሪ አርጉት። ጸጋ ይብዛላችሁ። ቴንክ ዩ ጋይስ። እሺ አብርሽ ምን ላውጣልህ? በግምት እንዳናወራ እሺ አይ ቲንክ ጥቅሱን እየፈለገ ነው። እሺ ተሾመ ከየት ቤተ እምነት ይሆን? ተሾመ ወንጌል አማኝ ነኝ። እንዴት ነህ ለንሻ? እሺ እግዚአብሔር ይባረክ። ተባረክ። እሺ ናኮይ ነው የሚለው። ሰላም እታለ ወይ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሰላም አለን። ከየት ቤተ እምነት? እኔም ወንጌል አማኝ ነኝ። እሺ ጸጋ ይብዛልሽ። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ሌላ ኦርቶዶክሳዊ ካለ ታዲ ልቀጥል እንዴ? አገኘው? እሺ ምን ወንጌላዊ ዮሐንስ ምዕራፍ 16 ቁጥር 26 ላይ ነው። እሺ 16 ዮሐንስ ወንጌል ምዕራፍ 16 እሺ ቁጥር ስንት? 16 እስከ 26 እሺ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኝም አላችሁ፣ እኔ ወደ አብ እሄዳለሁ። ከደቀ መዛሙርት አንዳንዶቹ እርስ በርሳቸው ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ደግሞም ወደ አብ እሄዳለሁና የሚለው ይህ ምንድን ነው ተባባሉ። እንግዲህ ጥቂት የሚለው ይህ ምንድን ነው የሚናገረውን አናውቅም አሉ። ኢየሱስም ሊጠይቁት እንደወደዱ አውቆ እንዲህ አላቸው፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩ ስለዚህ እርስ በርሳችሁ ትመራመራላችሁን? እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው ወደ ዓለም ተወልዷልና ስለ ደስታዋ መከራዋ ኋላ አታስብም። እንግዲህ እናንተ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም።
በዚያን ቀን ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁን ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ልቀጥል። ይህንን በምሳሌ ነግሬያችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ጊዜ ወዲህ በምሳሌ የምናገርበት ሰዓት ይመጣል። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን እምላችሁ አይደለሁም። እሺ ምንድን ነው እሱ? ፖይንቱ ላይ ነው። ፖይንቱ ላይ 26 ላይ በዛ ቀን በስሜ ትለምናላችሁ፣ እኔ ስለ እናንተ አብን እንድለምን እምላችሁ አይደለሁም። ስለዚህ አሁን ወረደ እሱ አይለምንም። አሁን ያስምርናል እንጂ አይለምንም። እርግጠኛ ነህ? እርግጠኛ ነኝ ባነበብኩት መሰረት ማለት ነው። እስከማውቀው ችግር የለም። በዚያን ቀን ሲል ስለመቼ ነው እያወራ ያለው? ከትንሣኤ ሙታን በኋላ ነው። እርግጠኛ ነህ? ወደ አብ ከሄድኩ በኋላ ከሄደ በኋላ እሺ፣ አንተ አታስረዳኝ ማለት አይ አንተ ያመጣውን ተሰላሰዳ ለምሳሌ ግማሽ መናገር ስለምችል ነው እንጂ ሙሉ ኮንፊውዝ እንዳያደርግብኝ አስረዳኝ። አይ እኔ አሁን አላስረዳም። ሐሳብን እንደማያስኬድ ካሳየው በኋላ ከፈለክ አስረዳ። እሺ። ስለዚህ አሁን ይሄ ቃል አሁን ኢየሱስ ክርስቶስ በአብ ቀኝ ስላለ አልለምነውም ነው እያልከኝ ያለኸው አይደል? እሱ አይለምንም እኮ አይለምንልኝም እያልከኝ ያለው በአብ ቀኝ ስላለ ኢየሱስ አይደል? እርግጠኛ ነህ? እርግጠኛ ነኝ። እሺ ወደ ኢየሱስስ ትለምናለህ? አንተ እለምናለሁ። ለምን? ፍጥሩ ስለኩ። እሺ ረስተኸው ነው። ቁጥር 24 ላይ እኮ እንደዚህ አለ። ቁጥር 6 ቆይ ይኸው ላንብብልህ። ቁጥር 23 በዚያን ቀን ከኔ አንዳች አትለምኑም አለ። እሺ ታዲያ ለምን ወደ ኢየሱስ ትለምናለህ? ያለፈ ጊዜ ነው። የሳኔ ስላልነበረ የሁሉም ኩረኔ ስለነበረ በዚያን ቀን እኮ ነው የሚለው። ብራዘር የት ነው የምታየው? እሺ አንተም ማስረዳት የፈለኩ እኮ አስረዳኝ። እሺ አላስረዳ አይደለም፣ ምን ያህል እምነት ትክክል እንዳልሆነ እኮ እንድታየው ነው። በዚያን ቀን ከኔ አንዳች አትለምኑም ስላለ የሁለቱም ሐሳብ ላይ 23 ላይም በዚያሽ ቀን ከኔ አንዳች አትለምኑም ይላል። 26 ላይም በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን እምላችሁ አይደለሁም ነው የሚለው። ሁለቱም ላይ በዚያን ቀን እያለ እየተናገረ ነው። አንደኛው ከኔ አንዳች አትለምኑም ይላል። ስለዚህ አሁን ይሄ በዚያሽ ቀን የሚለው ከትንሣኤ በኋላ ነው ብለኸኛል። እንደ ቃሉ መሰረት አንተ እንዳልከው እንሂድ ካልን አሁን በዚህ ሰዓት ላይ ወደ አብ መጸለይ የለብህም ማለት ነው። ወደ ወልድ መጸለይ የለብህም ማለት ነው። መለመን የለብህም። ጥሩ ነው። በቃ እንዳልከው ከሆነ መልካም። በቃ እኔ በተረዳሁት ነገር ለመናገር ሞክሬያለሁ። አይመስልም ደግዬ? አዎ ለዛ ነው። አየህ፣ ስለዚህ ቆም ብለህ እምነትን ፈትሽ። ከፈታችሁ ቆዩ። ምክንያቱም አልፈተሽክም። ይሄን ጥቅስ ማስረጃ አድርገህ ካቀረብክልኝ ሌላ ማስረጃ ስታመጣ ደግሞ እንፈተዋለን። አሁን ይሄን ያመጣው ይሄ ነው አለኝ ያልከው ማስረጃ ነው አይደል? ይሄ ማስረጃ ነው የምናወራው። ያለህ ሌላ ማስረጃ ካለም ይዘውናና እናወራበት። ስለዚህ ይሄንን ቃል ለዚህ ጥቅስ የምትቀበለው የምታስገባው ከሆነ አያስኬድህም። ምክንያቱም በዚያን ቀን ከኔ አንዳች አትለምኑም ስላለ በዚያሽ ቀን ያለው በሰማይ ካረገ በክርስቶስ ኢየሱስ ጎን ከተቀመጠ በኋላ ነው ብለህ እየፈታውም ስለሆነ ስለዚህ በዚያን ቀን የሚለውን ሐሳብ አሁን ከጌታ አንዳች ነገር መለመን የለብህም ማለት ነው። አየሁ። ምክንያቱም ጌታ ሁለቱንም ቃል የተናገረው ጌታ ነው የተናገረው። ስለዚህ ጌታ ከተናገረ ከኔ አትለምኑም ካለ መለመን አለብህ ብዬ አላምንም። ሊትራሊ ቃሉ እንደዛ እየፈታ የምታምን ከሆነ ማለት ነው። የሚመችን በፈለግከው ነገር መፍታት የለብህም። መረዳት መቻል አለብህ። ሊትራሊ ስላልሆነ ሳይሆን የፍጥሩ ስራ ስላልሆነ ነው። የኔው ፖይንቱ ነገር መለኮት መጠየቅ አለብህ። አንተ እኮ ጠይቀው። ይኸው ደስ ይለኛል። ቁጥር 23 እንፍታልኛ። ደስ ይለኛል። ቁጥር 23
ዝም ብሎ አይፈታም። አንድምታ እኮ ፍታው፣ ደስ እንዳለ ፍታው። አንተ ይኸው ድል ሰጣል። እኔ አልፈታም። እኔ አቁሙም አይኖረኝም አልፈታም። ስለዚህ አየህ የምትፈልገውን እየፈታ ያልገባህን ቆያ ብራዘር ያልገባህን ደግሞ አልፈታም እያልክ ልዘልቀው አትችልም። አዘልቀውም ብራዘር፣ እንደሱ አይዘለቅም። ክርስትና እንደሱ አይዘለቅም። አብርሽ ክርስትና እንደሱ አይዘለቅም። አሁን አንተ ምን አልኩት? ያ ክሴ የሚለው ከአሁኑ ካለው እንዴት ነው ብለህ ሀሳብ አነሳ። አሁን ጥያቄው አነሳ። አሁን ለአንተ ስምዬ አልመልስም። ለምን ብትለኝ ያሁኑ መጽሐፎች አድምታ መጽሐፎች አሉ። በአንድምታ መጽሐፎች የወንጌል ዮሐንስ አድምታ መጽሐፎች እሱ የተተረጎሙ መጽሐፎች ማብራሪያ አለ። ከዚህ ጋር መነጋገር የኔ ፖይንት እኮ እሱን እኮ ነው። አሁን አየህ፣ እሱን ነው የኔ ፖይንት። ምንድነው ለእናንተ ቢያንስ ቆም ብላችሁ አሃ አይነት ፖይንት እንዲኖራችሁ ነው። ኦኬ፣ የእግዚአብሔርን ቃል ቆይ አንዴ ብራዘር፣ ጥሩ ነው። ምንም እኮ የሚያሸማቅቅን ነገር የለም እኮ ጥሩ እኮ ነው። ቆይ አብርሽ፣ ይኸውልህ ቤተ ክርስቲያን የክርስቶስ ኢየሱስ ምልጃ አእምሮዋን ስላዞራት የማትጠቀመው ጥቅስ የለም። ኢየሱስ አያማልድም ለማለት ማለት አያስኬድም፣ አያዋጥልም፣ ሎጂካል አይደለም፣ ምክንያታዊ አይደለም። አሁን አንተ ስለ ቤተ ክርስቲያን ያነሳው እንጂ ከቤተ ክርስቲያን ውጣና የያሱት መጽሐፎች ብራዘር፣ ይሄንን መረዳት እኮ ያገኘው ከቤተ ክርስቲያን አይደል እንዴ? ተው እንጂ ከቤተ ክርስቲያን መረዳት ይዘህ መጥተህ ቤተ ክርስቲያን ቻሌንጅ ስትደረግ አትፍራ ብራዘር። ይሄንን መረጃ የሰጠችህ ይሄንን ማስረጃ የሰጠችህ የራስህ ቤተ ክርስቲያን ናት። ለምንድን ነው ያንን ያን የድሮ መጽሐፍ ያተቀበልከው አንተ? ተቀብያለሁ እንጂ ያስምረናል ነው የሚለው እኮ ብራዘር። አዎ አሁን ያን መጽሐፍ ቅዱስ ያስምረናል ቢል ተመሳሳይ ነው። ስለ ምልጃ ነው የሚያወራው። አዎ ስለ ምልጃማ አያስኬድም እኮ የፍጡር ስራ ነው እንጂ ብራዘር፣ ምን ጥያቄ ነው ዳኪ? በነገራችን ላይ አሁን ይሄ የሚማልለው የሚለው ካስኬደው የአብም የመንፈስ ቅዱስም ተመሳሳይ ትርጉም ይሆንና ፈጣሪ ባዶ ነው የሚያደርገው ማለት ነው። አይደለም፣ እሱ ያንተ ፍራቻ ነው። መጽሐፉ ከመጽሐፉ አንፃር ስናየው ምንም ያንተ ፍራቻ ነው እኮ አልኩ። እኔ ምንም አልፈራም። ለምን የክርስቶስ ልጅ ሆነ ለምን ፈራው? ካልፈራ ይሄው ዕድል ልስጥህ። ካልፈራ ጳውሎስ እንዳለው ኢየሱስ ያማልዳል በል እስቲ። መጀመሪያ ዳክ አሁን እኮ ስትናከር ማለት ነው ስትናከር ፖይንት ብራዘር፣ አየህ፣ ለዛ ስለምትፈራ ነው ያልኩ። ለዛ ነው እኮ መጀመሪያ አዳምጠኝ። ፍርሃት እኮ እዚህ ጋር በክርስትና ሕይወት ውስጥ ምንም ነገር የለም። በክርስቶስ ሁሉ ኃይል ይቻላል። እሱ ምንም አያከራክርም እኮ። አልገባኝም አሁን ያንተ ፖይንት አብርሽ። እኔ አሁን ያንተን ፖይንት እውነት ለመናገር ምኑንም ሊይዘው አልቻልኩም። ኦኬ፣ አንደኛ ከዚህ በኋላ ስታወራ የሆነ ነገር ቆም በልና እዛ ላይ እንነጋገር። ይሄው ዕድል ልስጥህ። ከኢትዮጵያ ኦርቶዶክስ በስተቀር ኢየሱስ አያማልድም የሚል ማስረጃ ያለው ቤተክርስቲያን የለም። ለምሳሌ ሮሜ 8:34ን ሌላ አብያተ ክርስቲያናት የግሪክም ይሁን የኮፕቲክ ኦርቶዶክስ ቤተክርስቲያን ሮሜ 8:34ን ቀይረዋለች። አሁን አንተ አነሳ ስለ ዓለም አቀፋዊ አነሳ እንጂ ሌላ ጊዜ መጣን እንወያይበታለን። ይመች ዳክዬ፣ ዝም ብሎ ማቦባ አቅም ኖሮት ነው መዋያት ያለበት እንጂ እኔ እንደዚህ በቃ አንብበና በቃ ሌላ ቀን ደግሞ ችግር የለውም። እኔ የሰው አክብሮት አለኝ። ለምን ነው ታውቃለህ? ትፈራለህ፣ ስሜታዊ አትሁን ምናምን ነገሮች እኔ በሰናኔ ስለማይመች ነው። ምክንያቱም የእግዚአብሔር ቃል በቅንነት ነው መሆን ያለበት እንጂ ከሰዎች ሞራል ቢባል ነገር ስላለ ለዛ ነው። ይመች ዳክዬ፣ ሰላም ያርሳል። አሜን። ሌላ ጊዜ እንገናኛለን። በጣም አመሰግናለሁ። ደስ ይለናል። አትጥፋ። ያው ያን የድሮ መጽሐፍ ስላሳየኝ በጣም ደስ ብሎኛል። እውነቴን ነው። በጣም አመሰግናለሁ። እመንበት አብርሽ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ ባይዘዌ ዛሬ ነገረ ማርያም ራሱ ማንሳት ነበረብን። ወንድምነት አለ። ነገ በእኛ የልደታ ቀን ነው። ነገ ልደታ ናት ነገ እና ወሳኝ ቀን ነው። ነገ ነው አይደል ጋይስ? ምንድን ነው ነገ? ምን ነበር ነገ?
ነገረኛ ነገ ነዋ ጋይስ። እንዴት ነው ረሳሁት እንዴ ራሴ። የግንቦት ላይ ትልቅ ከማርያም ጋር የተያያዘ የሆነ የሚከበር ነገር አለ። ምንድን ነው እሱ? ነገ ንግስ ምንድን ነው እሱ ወገኖች? ከነገ ወዲያ ነው። እሺ ነገረ ማርያምን እኮ ማንሳት አለብን ጋይስ። ነገረ ማርያምንም ማንሳት አለብን። በተለይ በቅንነት በጣም የምትሰሙን ሰዎች ካላችሁ ቆም ብላችሁ ራሳችሁን መጠየቅ እንድትችሉ ነው ምናበረታታችሁ። ለምንድን ነው የክርስቶስ ኢየሱስን ምልጃ የካደችው ብላችሁ ቤተክርስቲያናችሁን መጠየቅ መቻል አለባችሁ። እንደዚህ አይነት ትውልድ መነሳት አለበት። ለምንድን ነው የጌታ የሆነውን ነገር ቤተክርስቲያን መካድ የገባችሁ? ለምንድን ነው ምልጃውን ለምን የካደችው እያላችሁ መጠየቅ አለባችሁ። ምክንያቱም እንደ አንድ ነን። ኢቭን ከኮፕቲክ ኦርቶዶክስ ውስጥ እንኳን አንድ አይደለችም ቤተክርስቲያኒቷ። አትግባባም እና በጣም ከባድ ነው። ከራሷ ማለት በጣም ብዙ ነገር ያመሳሰናል ከምትለው ጋር እንኳን ልዩነት አላት። ሰምታችኋል ብዬ አስባለሁ። ለምሳሌ ታቦት የላትም። የግብፅ ኦርቶዶክስ ታቦት የላትም። ታቦት የሚባል ነገር በግብፅ ኦርቶዶክስ ውስጥ የለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለው። እንግዲህ ታቦት ቤተክርስቲያኒቷ በጣም ትልቅ ነገር እኮ ነው። ያለ ታቦት አንድ ህንፃው በቃ ምንም አዳራሽ ነው፣ መጋዘን ነው። ማንም ዞር ብሎ ታቦት ከወጣ በኋላ ወደዛ ስፍራ አይመለከትም ማለት አይሳለምም። እና ታቦት በጣም ትልቅ ነገር ነው፣ ትልቅ ስፍራ አለው። ይህንን የሚያክል የቤተ ክርስቲያኒቷ አስተምሮ ኢትዮጵያዊ ብቻ ነው ማለት አገር በቀል ብቻ ነው። ባይዘው ብዙ አገር በቀል የሆኑ ትምህርቶች አሏት፣ እምነቶች አሏት። ዩኒቨርሳል ያልሆነ ማለት ነው። ሌሎች እንኳን አብያተ ክርስቲያናት የሌለ ልምምድ አለ፣ እሷ ጋር ብቻ ያለ ማለት ነው። እሷ ጋር ብቻ ያለ ኢቭን መጽሐፍ ቅዱስ ውስጥ የሌለ ትምህርት ማለት ነው። እና ይህንን በጣም በማስተዋል ማየት ይኖርባችኋል ብዬ አስባለሁ። በማስተዋል ማየት አለባችሁ። እሺ ኩሲ ሰላም፣ እንዴት ነህ? አለሁ። እንደምን አለ? እግዚአብሔር ይመስገን። ኩሲ አረጋዊ ይላል። እሺ ከየት ቤተ እምነት? እንተዋወቃለን፣ ከኦርቶዶክስ። እሺ አይ አላወቅኩም፣ ሶሪ። ፕሮፋይል ቀይረሃል ወይ? ፊታ ልክ ነህ። ኦኬ ይሆናል። እሺ በየትኛው ጉዳይ ላይ ነው ማውራት የፈለግከው? ላይ የጻፍከው ላይ የትኛው? ነገረ ማርያም፣ ስዕል፣ መዳን፣ ምልጃ? ነገረ ማርያም። እሺ ወንድምነት አለ? ኤርምሻ እሺ ቤተ ክርስቲያኒቷ ውስጥ ያለው ነገረ ማርያም መጽሐፍ ቅዱሳዊ ነው ብለህ ታምናል? መጽሐፍ ቅዱስ ሁሉን የያዘ ብቸኛ የሃይማኖት መጽሐፍ ነው ብለህ አንተ ታምናለህ? ጥያቄ ነው። እሱን ከመለስክልኝ በኋላ ከዛ እናወራለን። አይ አንተም ከመለስክልኝ በኋላ መልሳለሁ። እኔ ሰው ለጠየቁ ጥያቄ መልስ የለም ማለት መልስ የለም ማለት ጠየቁ ጥያቄ አለኝ መልስ፣ ግን አንተም መልስ እየጠበቅኩ ነው ያለሁት። ሰው መልስ ካለ መልስልኝ። ይህ በጣም መንፈሳዊ ነገር እኮ ሰፊ ነገር ነው። ለምንድን ነው አጥብበህ የጥያቄና መልስ የምታደርገው? ለዛ ነው በጥያቄ ነው አመን። እሺ መጽሐፍ ቅዱስዊ ነው። ቀጥልሽ ይመች። እንደሱ እንድትለኝ ነው ፈለግኩት። ደፈር ብለህ ከዛ የሆነ ኢንሰርክል አድርገህ በቃ ያንተ ማሸነፍ ልትነግረኝ ነው ማለት ነው። ቀጥልሽ። አሁን ማሸነፍን ምን አመጣው? ብራዘር እምነትህን ነው እየጠየቅን ያለ ነው። መጽሐፍ ቅዱሳዊ ከሆነ እኛም እዚህ ያለን ሰዎች እንማር፣ ካልሆነ ደግሞ አንተ ተምረህ ሂድ። አለቅ። አሁን እዚህ ጋር ክለብ አይደለም ይዘን የመጣ ነው፣ የእግር ኳስ ክለብ አይደለም። እሺ ቤተክርስቲያኒቱ ውስጥ
ማርያም ለኃጢአተኛና ለበደለኛ እንደሞተች ይነገራል። መጽሐፍ ቅዱሳዊ ነው ይህ ሐሳብ። ምን ላይ ነው ያገኘው ይሄን ሐሳብ? አንተ የቤተ ክርስቲያን መጽሐፍ ላይ ነገረ ማርያም ላይ አሳየ። እሺ የለም ብሎ ተጠራጥሮ ነው። የለም ብሎ ተጠራጠረ ብራዘር። እና እናንተ የምታመጡት መጽሐፍ እኮ ሪያሊቲ የተቀየጠ መጽሐፍ ነው። ትወዷታላችሁ ቤተክርስቲያኑ። እሺ ችግር አንተ ጋር ስለማይጠፋ መቼስ ትፈልገዋለህ። እሺ ነገረ ማርያም መጽሐፍ አለ አንተ ጋር? ነገረ ማርያም መጽሐፍ አለ እጅ ላይ? በአፕሊኬሽን አለኝ። ክፈተው፣ ችግር የለም ክፈተው ካለ ማለት እኛ ቢያንስ ሃርድ ኮፒ ማለት ነው። እኛ ቢያንስ ሃርድ ኮፒ ይዘን ነው የምናወራው። እዩ ወገኖች፣ እነሱ ዳንኤል አንድ ቁም ነገር ልንገርህ፣ አዳምጠኝ። እኔ ሐሳብ ላይ ብራዘር፣ እናንተ መጽሐፍ ቅዱስ ብቻ የሚል አስተምህሮ ነው ያላችሁ። የማታምንበትን ማስረጃ አልቀበልም እኔ። አንተ የማታምንበትን ማስረጃ ለምን ታመጣለህ? እንደማመጣ ላሳይ። ይሄ ፋላሲ ነው። ይሄ አፕሮች ለምን እንደማመጣ ላሳየ አልኩኝ። የመስማት አታምንበትም አይደል? ያስከው መጽሐፍ ታምንበታለህ። ለምን እንዳመጣው ላሳየ። እሺ አሳየ። ጎበዝ። እኔ ስለኔ እምነት ማስረጃ አይደለም ያመጣሁት። ኦኬ ልክ ነህ። አሁን እኔ ስለኔ እምነት ነገረ ማርያምን ጠቅሼ የቤተ ክርስቲያንን ማስረጃ አርጊውመንት ለመደገፍ ባቀርብ ኖሮ አልችልም። ምክንያቱም ምን ትለኛለህ ዳኒ፣ አንተ እኮ በነገረ ማርያም አታምንም። ታዲያ እንዴት ሆነ ነው እምነትህን በነገረ ማርያም ማስረጃ የምትደግፈው ትለኛለህ። ልክ ነህ እልሃለሁ። ምክንያቱም የእኔ እምነት ነገረ ማርያምን ስለማላምን። አሁን ግን ማስረጃ እያቀረብኩ ያለሁት ስለ አንተ ቤተ ክርስቲያን ነው። ኢቨን ኦርቶዶክስ እንደዚህ ትላለች ስል ማስረጃ ስጠኝ ስትለኝ የጠቀስኩት የራስን ቤተ ክርስቲያን ማስረጃ ነው። አሁን እያወራን ያለ ነው ስለ አንተ ቤተ እምነት ነው ማለት ነው፣ ስለ እኔ አይደለም። ስለ እኔ ነገረ ማርያምን ማቅረብ አልችልም። ስለ እኔ እምነት ለምን ታወራለህ? አንተ የኔ እምነት አባል አይደለህም። ኦርቶዶክስ ነህ። ማስረጃ ስጠኝ እኮ አንተ ነህ። ረስተኸው ነው ወይ? ማስረጃ ስጠኝ ያልከኝ እኮ አሁን እየተስማማን መተናል። እኔ አልተስማማንም። መቼ ማስረጃ ተቀበልከኝ? እንዳዳመጥኩ አዳምጠኝ። ተቀበልከኝ። ስለአንተ ቤተ እምነት ነው የማወራው። ስለዚህ ስለአንተ ቤተ እምነት ስለማወራ ከአንተ ቤተ እምነት ማስረጃ እያቀረብኩ ነው ብለኸኛል። ጎበዝ፣ ልክ ነው። ማስረጃ ስጠኝ ስትለኝ እኮ ከጴንጤ አይደለም የምትጠይቅ ነው። ቆይ እየተግባባን እንሂድ። አንተ ስለ እኔ ቤተ እምነት ለምን ታወራለህ? ስለ ራስህ ቤተ እምነት ለምን አታወራም እንዴ? ለምን ኮንሰርን አደረግ? ዩ ሃቭ ኖ ራይት፣ መብት የለህም። ስለ እኔ እምነት የማውራት መብት የለህም። ለምን አንተ የኔ እምነት አባል አይደለህም? አይደለም እኔ እኮ ስለኔ እኮ አይደለም አሁን ስለአንተ አይደለም ያው እኮ መብት ያልኖርክበት ቤተ እምነት ለምን ታወራለህ ነው። ተረጋጋ፣ ሎጂካሉ ነው እንጂ ሰው እንዳይስቅብህ ተረጋጋ። ይኸውልህ በአንተ ነው የሚስቀው። እባክህ ቀጥል። ግድ የለም ይኸውልህ ምን አልከኝ መሰለህ፣ ቤተ ክርስቲያኒቷ የምታምነው ነገረ ማርያም መጽሐፍ እየተግባባን መተናል። አሁን ሁለተኛውን ያመጣውን ተስማምተናል። አልሆንኩም። ወደኋላ ስትያዝ ወደኋላ ስለአንተ ቤተ እምነት ሳወራ ጠበቅኩ አይደል? መበርታት ነው ያለብህ። አይዞህ ብራዘር። ኦኬ ነገረ ማርያሟ ቤተ ክርስቲያን ውስጥ ያለው ነገረ ማርያም መጽሐፍ ቅዱሳዊ ነው ወይ አልኩ። አዎ አልከኝ። አንተ ቤተ ክርስቲያን ውስጥ እንግዲያውስ ማርያም ለኃጢአተኛ ለበደለኛ ሞታለች ይላል አልኩ። ማስረጃ አንጣ አልከኝ። አየሁ ረሳው፣ ወዲያው ጥያቄን ረሳው። አንተ ነህ እኮ ማስረጃ ስጠኝ አልከኝ። ኦኬ እኔ እያወራሁኝ ያለሁት ስለ ቤተ ክርስቲያኒቷ ጥያቄ ጠየቅኩ፣ ስለ ቤተ ክርስቲያኒቷ ነው። ከዛ ቤተ ክርስቲያን እንዲህ ማለቷን ማስረጃ ስጠኝ አልከኝ። ልክ ማስረጃ ስገልጥ ደነገጥክ። አዮ አሁን ገና እንኳን የጠየከኝን ማስረጃ እንዳነብልህ እንኳን ጊዜ አልፈለክም። ለምን? እንደሱ እንደሚል ስለምታቅ እሱ ከተነበበ መልስ እንደሌለ ስለገባ ርዕስ ለማስቀየር ነው እየሞከርክ ያለው። ያደረኩልህ እኮ የጠየከኝን ጥያቄ ነው። ማስረጃውን ካልፈለከው ለጠየቅኩ ጥያቄ ብራዘር በቃ ችግር የለም። ማስረጃ አልፈለክም። እሺ ማስረጃ። ስለዚህ ማርያም ቤተክርስቲያን ለሰው ልጆች ኃጢአት ሞታለች ብላ ታምናለች።
መጽሐፍ ቅዱሳዊ ማስረጃ ስጠኝ ለዚህ ትምህርቷ። አንተ የኔ ቤተ እምነት አይደለህም። ለምንድን ነው ስለ እኔ ቤተ እምነት የምታወራው? የአንተ ነገር አስተምረኝ። አንተ ፕሮቴስታንት ነገረ ማርያም ላይ ያለው አመለካከት ይሄ ነው። ታዲያ ለምን ገባ? ታዲያ ለምን ገባ? የፕሮቴስታንትን ሐሰት ልገልጥ የገባው በቀታችሁን ስማ። በቃ እንደዛ ከሆነ ሐሰት አየህ፣ ይሄ ነው ችግር። ይኸውልህ ኦርቶዶክሳዊ ሆነ እሱን ቤት ከፍተህ ትችላለህ እኮ ማንም አልከለከለም። እሱን አሁን ሀሳብ ሁልጊዜ አፕሮቻችሁን እኔ ክሪቲሳይዝ መብት ነው። ቤት ከፍተህ ማውራት ትችላለህ። አሁን ግን እኔ ቤት ስትመጣ ልክ እኔ ደግሞ አንተ እንደምትለው የአንተን ሐሰት ላጋለጥ ነው ቤት የምከፍተው። ዘላለም ኦርቶዶክስ ላይ አትወርዱም፣ ሀቅ ስለያዘች። አይዞህ ብራዘር፣ የእናንተን ትምህርት እኛ የምናምነው ነገረ ክርስቶስ ለምን አትቀጥልም ብራዘር? ነገረ ማርያም ብላችሁ አስተምራችሁ አታውቁም። ቤተክርስቲያኗን ብቻ መተቸት እየተነሱ የቅድሟን ዛቻ ለምን ፈራሃት? አልፈራሁትም። ቀጥል። ካልፈራ ግባ፣ ካልፈራ ቀጥል። ግን አፕሮቻችሁን ተመልከቱት ነው። ካልፈራ ቀጥል። እሺ ቤተክርስቲያኒቷ ማርያም ለኃጢአተኞች ሞታለች ብላ ታምናለች። መጽሐፍ ቅዱሳዊ ማስረጃ ስጠኝ። አምጣ አንተ አሁን ቅድም ያነሳውን አንብብ። ቅድም አልፈልግም አልከኝ አይደል እንዴ ብራዘር? አልፈልግም። እኔ አፕሮቹን ነው የተከራከርኩ። አፕሮቻችሁ ልክ አይደለም ነው። ቀጥል እስቲ። እሺ ላንብብለት። እሺ ላንብብለት። እሺ እንደዚህ ይላል። እሷም እመቤታችሁ እግዝነ ማርያም እነዚህ ነፍሳት ለእነዚህን አስተካክለ ግዝ እንኳን አትችልም። የማታውቀው መጽሐፍ እኮ ነው። ስህተት ለመልቀም ስለምትመጣ እግዝነ አይልም። እባክዎት አቶ ዳንኤል የማያውቁት መጽሐፍ እግዝእትነ ማርያም ይኸው ችግር የለም። እግዝእንና እግዝእትነ ደግሞ ይለያያል። በስነ ስርዓት በሎሽን ችግር የለም። በቃ ለዛ እኮ ነው ጎንደር የማያውቁትን መጽሐፍ እያመጡ ይኸው ችግር የለም። እንደ አለማወቃችን ታሳየናለህ። ችግር የለም። አለማወቃችን ታሳየናለህ እኮ አልኩህ። ችግር የለም። ዶንት ወሪ ብራዘርስ፣ ዶንት ወሪ ጋይስ፣ ዶንት ወሪ። እሺ እግዝእትነ ማርያም እነዚህ ነፍሳት ዘላለም በገሃነም እሳት ወርደው ሲቀሩስ እንኳን አንድ ጊዜ 7 ጊዜ ልሙት ብላ ሙታለች። ኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች ይላል። ምንድነው? ከየት እስቲ አምጣው። ቀና አድርገው መጽሐፍ ምን የሚል መጽሐፍ? ነገረ ማርያም ገጽ 665 እንዲህ የሚባል እኔ ተምሬም አላቅም። የሆነ ሰው ሰንበዲ እኮ ተነስቶ መጽሐፍ ይችላል እኮ። አንተ ያመጣው ከገበያ ገዝተው ነገረ ማርያም አለ። ኦተንቲሲቲውን ንገረኝ። ኦተንቲሲቲ ማንም የጻፈው ነገረ ማርያም ቤተክርስቲያን የምታምንበት ነው እንዴ? አንተ ከየት አመጣው? ግለሰብ እኮ ሊጽፈው ይችላል። መዝገበ ችግር የለም። መዝገበ ዳንኤል እንዲህ ልጅ ነህ እንዴ? እንዲህ አይምሮ ልጅ ነው እንዴ አንተ? እኔ የእናንተ መጽሐፍ ስላወራ እኛን ለምንድን ነው የምትከሱን? የት ያመጣው እናንተ? አንድ ግለሰብ ይኸው እኮ እሱን መጠየቅ ጥሩ። ይኸው አንተ አስተውል። መዝገበ ጸሎት ገጽ ሰው አይጽፈውም ወይ እሱን መጽሐፍ? ድሮስ መልአክ የጻፈው ጽሑፍ አላችሁ እንዴ ብራዘር? ሁሉ ሰው አይደል የጻፈው? እናንተ ታዲያ መልአክ የጻፈው ጽሑፍ እኛ እንደዛ አይደለም። ይኸውልህ አቶ ዳንኤል የማታውቀውን አታውራ። ይኸው ቤተክርስቲያኔ ውስጥ የለም በላ ብራዘር። የለም በቃ የለም ማለት የካደውን ግን ላሳያችሁ ነው። እንደዚህ እንድትል ነው ፈልገው። አቤት አሁን እንደው ብል ተሰይ አይዳዲ እኔ ልጅነትን ስወደው ነው ልጅ ነው በጣም እንድትወደው ነው ፈልገው ተሻለኛለህ። ከሌሎቹ አንተ ትሻላለህ። እንደው ገራገር ቢጤ ስለሆንክ ደስ ይለኛል። ምንም ብራዘር ምንም የተሻለ ነገር የለኝም ከወንድሞች። ቢያንስ ሰውነት ሰው ትሸታለህ። ቢያንስ ከሌሎቹ አትሳደብ ምናምን። እሱን እወድልሃለሁ። ቀጥል። ይሄን ፖለቲካቶ እሺ። የካደው መጽሐፍ ይሄ ነው። ይሄ መጽሐፍ ማለት ይሄው መዝገበ ጸሎት በቤተ ክርስቲያኒቷ ውስጥ የታመነና የታወቀ መጽሐፍ ነው። በምን ጸሎቶች አሉት። መታመኑን እስቲ አምጣ። ቆይ አንዴ። ከየት ማስረጃ? በሲኖዶስ ነው የታተመው? አምጣ። ነገረ ማርያም ሲኖዶስ ነው ወይ? ችግር ቆይ አንዴ። ስሜት ያዝ። ሲኖዶስ ነው ያተመው ወይ? ስሜት ያዝ። ሲጀመር ስሜታዊነት አይደለም። ሌሎችንም አታሳስት። ቆይ አንዴ። ስሜት ያዝ። እሺ ነገረ ማርያም ቤተክርስቲያኒቷ ውስጥ የታወቀ መጽሐፍ አይደለም። አላውቀውም በለኝ እስቲ አንዴ። ሪከርድ አድርጎ ትምህርት ነው መጽሐፍ አይደለም። ኧረ ስለፈጠረ ፈጣሪ ካለ ስለፈጠረ
መጽሐፍ ነገረ ማርያም የሚባል መጽሐፍ የለም። አቶ ዳንኤል ኧረ ባቁት ነገረ ማርያም የሚባል ትምህርት ነው። አንድ ሰብጀክት ማተር ነው እያለን ያለው ወዳጃችን። መጽሐፍ የሚባል የለም። እስቲ ያሳየኝ። ማን ነው የጻፈው? ይሄው እያሳየው ነው ያለው። ከየት ነው የጻፈው? ማን ነው የጻፈው? እሺ ሲኖዶስ ነው ያተመው? እስቲ ንገረኝ። እሺ እኔ ጋር ለምሳሌ ያለው በአማርኛ ባለ 78 ነው ያለ መጽሐፍ እንደው ለተንኮል ስበ ያወጣው። እስቲ ያምጣው። አይዞ ብራዘር አይዞ። ይሄው መዝገበ ጸሎት ብዙ ጸሎቶችን በውስጡ ይዟል። ብዙ መጽሐፍቶችን ይዟል በውስጡ። ከዛ ውስጥ ግለሰብ የጻፈውን መጽሐፍ አታምጣ እዚህ የተዋክተው። አይዞ የሚታወቅ መጽሐፍ ስለሆነ አንዴ ስሜት ያድርና የሚጠቅም ነገር ካለ ብዬ ነበር የመጣሁት። አትደረብ ብራዘር። ምንም ቤተክርስቲያን ባይዘው የሚጠቅም ነገር የላትም። የቤተክርስቲያኒትን መጽሐፍ ከገለጠ የሚጠቅም ነገር የላትም። በአንተ አንደበት የምትጠራ አይደለችም። የላትም ብራዘር፣ የሚጠቅም ነገር የላትም። ይሄው ገለጥኩልህ እኮ መጽሐፎቿን ስንገልጥ። ግለሰብ የጻፈውን መጽሐፍ አታምጣ። ስንቴ ልንገርህ እኔ ነገረ ማርያም ግለሰብ የጻፈው መጽሐፍ ነው። ነገረ ማርያም ቤተክርስቲያኗ የራሷ የሆነ ተቋም አላት። ነገረ ማርያም አንተ አታውቃትም። የግለሰብ አይደለችም ቤተክርስቲያን። ነገረ ማርያም ግለሰብ የጻፈው መጽሐፍ ነው ወይ? ነገረ ማርያም የሚባል መጽሐፍ የለም። ኧረ ስለማምላክ አንተ እዚህ ያላችሁ ዳኞች ነገረ ማርያም የሚባል መጽሐፍ የለም። ሪከርድ አድርጉለት። ኦርቶዶክሳዊ ነው ወዳጃችን። እሺ ኤርሚሻ አለህ ወንድምነት ተመልሰሃል? እሺ እያለን ያለው ይሄ ነው። ሌላም መጽሐፍ ልናስክደው ነበር። እሺ ችግር የለም እንቀጥል። እሺ ነገረ ማርያምን እንቀጥል። ሌላ መጽሐፍ ደግሞ ላስክድ። ዓላማችን መጽሐፍቶቻችሁን ጭምር ማስካር ስለሆነ ማለት ነው። እሺ እንደ አንድ ኦርቶዶክሳዊ ይህንን መጽሐፍ መጠራጠር ትችላል? ቀጥል። እስኪ ደግሞ ማን የጻፈው እሱን? ተአምረ ማርያም። ቀጥል እስኪ። ይህንን መጽሐፍ ይሄ መጽሐፍ አለ። አሁን ይኸውልህ አየህ ነገረ ማርያም ተአምረ ማርያም የሚባል መጽሐፍ አለ። ትክክል። አለማወቅ እኮ ነው። እሱ አሁን ለኛ ይመቸናል። አሁን እናንተ የቀየጣችሁት አይደለም። ተቀየጠ ካመጣህ ማስረጃ አለመሆኑ ነው። ችግር የለም ብራዘር። እሱን ለኛ ተው። አሁን ተመችቶናል እኮ በቃ የለም ብለህ ነገረ ማርያምን ክዳል። በጣም ጥሩ ነው። ተመችቶናል። ጥሩ ነው። ነገር ሪከርድ ተደርጎ ይለቀቅላል። ችግር የለም። እሺ ይሄንን አንድ ኦርቶዶክሳዊ ይሄንን መጽሐፍ አለማመን ይችላል? ተመርምሮ ነው ማመን። መርምረን እኮ ነው። እሺ አንተ አሁን ይሄንን ተአምረ ማርያም አጽኑ ይላል መጽሐፍ። ይሄንን ተአምረ ማርያም መልካም የሆነውን ያዙ ይላል አቶ ዳንኤል እኮ። ይሄንን ተአምረ ማርያም አለመቀበል ትችላለህ ወይ? እናንተ ያልበረዛችሁት ከሆነ ቤተክርስቲያኔን እቀበላለሁ፣ የእናንተን ግን አልቀበልም። እኛ የለንም የቤተክርስቲያንን ተቀበል። ምን ቀይጣችሁት? የለንም። የእናንተን ስራማ ፈጣሪ ነው የሚያውቅ። ቀጥል። እኛ ስራ አልፈታንም። የቤተክርስቲያንን መጽሐፍ ትቀበላለህ ወይ? ቀጥል። ይሄ መጽሐፍ አንተ ውስጡ ቀይጠኸው በአንተ መልክ ቀርጸኸው ከሆነ አልቀበልም። ቀጥል። እኔ መቅረጼን በምሮ የምታውቀው ማስረጃ አድርገህ ስታመጣው ነው። ይኸው። ስለዚህ ይሄንንም አትቀበለውም። እኔ ማስረጃ አድርጌ ስላመጣ አንተ ከቀየጥከው ያንተንማ አልቀበልም። የክፉን እንዴት እቀበላለሁ? እሺ ቼክ እንድናደርግ ክህደት እንዳይሆንብህ አንተ ጋር ኦሪጂናሉ መጽሐፍ አለ? ተአምረ ማርያም እኔ ጋር አሁን በቅርብ መጽሐፉ የለኝም። እኔ አሁን ምንድን ነው የምትጠይቀው? መጽሐፉ የለውም። እሺ መጽሐፉ እኮ ነው። አንተ ሰውዬ መጽሐፉ ሳይኖረው እየተጠራጠረ ነው። እሺ ኧረ ተመስገን። እሺ አሁን በደምብ ስማኝ። አንድ ኦርቶዶክሳዊ ተአምረ ማርያምን ተአምሯን ንቆ ኦርቶዶክስ መሆን እንደማይችል ታውቃለህ? ሲጀምር ለምን ይንቃል?
እኮ በቃ አልቀበለውም ማለት አይችልም። ለንግግርህም እንደው ለከት ይኖረው። አልቀበልም ማለትና መናቅ ይለያያል አቶ ዳንኤል። እሺ አልቀበልም ማለት አይችልም ታውቃለህ። ለምን አልቀበልም ይላል? ሎጂካሊ ሆና ምክንያቱም በቃ አስቡ። ለምሳሌ ተአምራቶቹን አይቶ ምናምን ወይ ተአምርማ ትክክል አይደለም ብሎ አለመቀበል አይችልም። እንዴት ተአምሩ ልክ አይሆንም? ማስረጃ አይ አው ለምሳሌ 78 ሰው የበላ ሰው መንግስተ ሰማያት ገባ የሚለውን ቢያይ አይ ይሄማ የጌታዬ እናት አይደለችም አልቀበልም። አሁን ለምሳሌ አንድ ደቂቃ አንተን አልቀበልም። በጌታ ቀኝ የተሰቀለው ሰው ዘመኑ ሙሉ ውንብድና ሰርቶ በ3 ሰዓት ውስጥ ዳነ። ይሄን ሰው አልቀበልም ቢል መንግስተ ሰማያት ይገባል አይገባም? ማንን ነው? ፊያታዊ ዜማን በቀኝ የነበረው ወንበዴ እድሜውን ሙሉ ይላል አይደል መጽሐፍ ቅዱስ ላይ፣ ማርቆስ ወንጌል ላይም አለ፣ ሉቃስ ላይም አለ። ዳነ። ምን ያገናኘዋል ካልኩ ጋር? ይሄም ታምር አይደል እንዴ? ምን ያገናኘዋል? ታምር እኮ ያ ታምር ምንድን ነው? እሱ እኮ በኢየሱስ አምነው እኮ ነው። ምን ሆነ? እሱ እኮ በኢየሱስ አምነው ነው ወዳጅ። እሱ አይ አሁን ጥሩ መጣ። ይሄም ሰው በእመቤታችን የጌታ ማርያምና ኢየሱስ ምን አዳምጡ። ማርያምና ኢየሱስ ምን እንዳደረጋቸው? እናትና ልጅ ናቸው። አታውቅም? ላስተምርህ እሱን እና እናት ስለሆነች ማርያም አዳኝ ናት ያለህ ማን ነው? ማርያም እናቱ ስለሆነች አዳኝ ናት ያለህ ማን ነው? አሁን ለምሳሌ ቅዱስ ጳውሎስ አዳኝ ነው አይደለም? እስቲ ንገረኝ። ይሄን ብራዘር እስታካ አሁን ርዕስ አትቀይር። እናቱ እንግዲህ መልስ የጀመርከው አንተ ነህ። ርዕስ አልቀየርኩም እኔ። እናቱ ስለሆነች እኮ እኔ ነኝ የጠየኩ። እናቱ ስለሆነች አዳኝ ናት ያለህ ማን ነው? በሱ የሚያምን ከእሱ ያለው አዳኝ ያለው ባለቤቱ ራሱ ልጇ ነው ያለው፣ ጌታችን ያለው በእኔ የሚያምን እኔ ከማደርገው በላይ ያደርጋል አለ። እሷ ደግሞ ከሰው በፊት ያመነች ብጽዕት እናት ስለሆነች ታድናለች። ማስረጃ ሉቃስ 1 አንብብልኝ። የሉቃስ ወንጌል 1። እሺ ሉቃስ 1 ሉቃስ ፈረደበት። እሺ አይ ምን ይፈርድ? አንተ ነው የፈረደብህ እባክህ። ሉቃስ 1 ምዕራፍ እሺ ቁጥር 1 ምዕራፍ 1 ቁጥር ስንት? ማርያም እንደምን 39 ጀምሮ አንብበው። እሺ 39 አይ ኦርቶዶክስ። እሺ ያው በላ አንብብልኝ አንተ ራስህ። አይ አንብብ ከፍ ብለህ አንብብልኝ እስቲ። ይኸው አንብብ። በትልቁ አድርጌያለሁ። ደክሞኛል ነው 10 ያላነበብን ብራዘር። ከደከመህማ ደካማ ሆንክ ማለት ነው። ቀጥል ወዳጅ። አሁንም ከፍ አድርገው እስቲ። እሺ ማርያም በዚያ ወራት ቆይ እኔ ጋር አለ እኮ አንተን ለምን ጠይቃለሁ? ታገሰኝ እንዴ። አታውነው ብራዘር። ይኸው እሺ ሌላ አንብብልህ። ሉቃስ 1 ከ35 ጀምሬ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ በእርሷ ዘንድ እርጅናዋ ወንድ ልጅን ጸንሳለች። ለእርሷም መካን ስትባል የ6ኛ ወር ሆነ፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም እርሱ ማርያም በዚያ ወራት ተነስታ ወደ ተራራው ሀገር ሄደች። ወደዚያ ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታ እናት ወደ እኔ ትመጣ ዘንድ እነሆ የሰላምታችሽ ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ ዘለለ። ጌታ የተነገረላት ቃል ይፈጸማል። ያመነች ብፅዕት ናት። ይኸውልህ በደንብ ስማ አቶ ዳንኤል፣
ሉቃስ 1:45 የሰማ ነው አለ ወይ? ጠፋ አለው ይላል አለው። እየጠበቅኩ ነው ያለሁት ማርያም አዳኝ መሆኗን እንድትነግረን እየጠበቅኩ ነው። ጥሩ 45 ላይ የሚላል ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት ይላል። በማያመነች መልስልኝ አንተ። በጌታ የሚያምን ደግሞ ምን ያደርጋል? እኔ ከማደርገው ይልቅ አስበልጦ ያደርጋል ብሏል አላለም? ጌታ ብሏል አላለም? መልስልኝ። ሰው ያድናል አላለም? የቤተ ክርስቲያንን መጽሐፍ በማስረጃነት ዋቢ ገልጭ ነው ማነበው። እኔ ሳወራ የቤተ ክርስቲያንን የራስን አንድምታ ከፍቼ ነው ማሳይ። አይ እያወራ እኔ የሚያምን እኔ ከማደርገው ይበልጥ ብሏል አላለም? አላለም። አውጣና በቃ እንግዲህ እግዚአብሔር ካንተ ጋር ይሁን። አሁን ተለያይተናል። በእኔ ያመነ እና ከኔ በላይ ያድናል አላለም? እኔ እንዴ ከኔ አስበልጣችሁ ታደርጋላችሁ አላለም እኮ። ያለው ምንድን ነው ታዲያ? ሰው ታድናላችሁ አለ። ሰው ማድን ማለት ቀላል ነገር እኮ ነው። እሱ ሙት አስነስቷል አይደል? አላዛርን እያወራን ያለው ክርክር አናርገው። ሰው ለማስተማር ነው። ገብቶሃል? አልገባህም? ለዛ ነው መጠየቅ። እንደሱ ካልሸሸ በስተቀር አማራጭ የለም። አይ ትሻል ብዬ ነበረ። መዳን በሌላ በማንም የለም ነው መልእክቱ። እሱ ነው። አየህ፣ መዳንን በተመለከተ ከክርስቶስ ኢየሱስ ውጪ የሚያድን ማንም የለም። ማርያምን ጨምሮ ዳንኤል አንዴ አዳምጠኝ ስለፈጠረ አምላክ። አይ አንዴ ልጨርስና ሲያድኑ ከራሳቸው ኃይል አይደለም። እባክህ ቤተክርስቲያን ይሄንን አንዴ ሚዩት አድርግ። አሁን ማርያም ታድናለች ብለህ ማስረጃ አምጣ ስትባል እንደሱ ነው መውጣት የሚቀል። ኦኬ አዳኝ ማርያም አለች ብለህ የምታምነው አንተ ነህ። መጽሐፍ ቅዱስ ውስጥ የምታድን ማርያም የለችም። አየህ፣ አንተ የጠቀስከው ጥቅስ ይኸው ሐዋርያው ጴጥሮስ ምን አለን? መዳን በሌላ በማንም የለም። 4 ነጥብ። በማንም የለም። በማርያም ሰው አይድንም። ልታድን አትችልም ማርያም። እሷ ጭምር የዳነችው በክርስቶስ ኢየሱስ በማመን ነው። ከክርስቶስ ኢየሱስ ውጭ አዳኝ የለም። ለዚህ ነው እኮ ወንጌል ተምታቶባችኋል የምንለው። ለዚህ ነው ተምታቶባችኋል። ማርያም የተባለች አዳኝ የለችም በእግዚአብሔር ቃል ውስጥ ወዳጆች። እሺ ጎንደሬው ሰላም፣ ጎንደር ነው የሚለው ሰላም። ጎንደር ሰላም፣ ጎንደር። እሺ ሰላም ወዳጅ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እስካሁን ስትከራከሩበት የነበረው አልገባኝም። እስኪ አስረዳኝና ትንሽ ምኑን ነው ማሰድ? አንተ ለምሳሌ እምነት ምንድን ነው? የወንጌል አማኝ እምነት ምንድን ነው? ያንተስ? ኦርቶዶክስ። እሺ ኦርቶዶክስ ሁሉ አንድ ነው? ኦርቶዶክስ ሁሉ አንድ ነው ማለት አልገባኝም። ኦርቶዶክስ ሁሉ አንድ ነው ወይ ነው ጥያቄ? ስለ አንድ ነው ስትል ግልጽ አድርገው። ተመሳሳይ እምነት ነው ወይ ያላችሁ? ለምሳሌ ኦሪየንታል ውስጥ ተመሳሳይ እምነት ነው ያላችሁ? ስለ መጀመሪያ ኦርቶዶክስ ማለት እስኪ ነገር የመጀመሪያ ፍቺው ትርጉሙ ምንድን ነው? የተጠየቀውን ጥያቄ መልስባት እንዴ። መጀመሪያ ትርጉሙን ንገረኝና እዛ እነግርሃለሁ። ኦርቶዶክስ ማለት መጀመሪያ ኦርቶዶክስ ምን እንደሆነ አውቃለሁ እንጂ በቃ ካወቅ ላወቀ ሰው ያወቀውን ነገር ማስረዳት አይጠበቅብኝም። ባታውቀው አስረዳ ነበር። ኦሪየንታል ኦርቶዶክስ ውስጥ ያሉ እህት አብያተ ክርስቲያናት ተመሳሳይ እምነት ነው ወይ ያላቸው? እና ኦርቶዶክስ ማለት ቀጥተኛ ማለት ነው። አልተጠየቅም ትርጉሙ። ተመሳሳይ እምነት ነው ወይ ያላቸው? ተመሳሳይ ማለት አሁን ለምሳሌ ኦርቶዶክስ ጋር የሚባለው ክርስቲያን ወይ ብለህ ከፋለው ወይም
ሌላ በለው እንጂ ኦርቶዶክስ ማለት በቃ አንድ ቀጥተኛ ማለት ነው። ብራዘር እየሰማኝ ነው? እሺ ያ መበርታት ነው። ተኝታ ከተኛ ወይ ሌላ ጊዜ ተመለስ። ከተኛ ሌላ ጊዜ ተመለስ። ችግር የለም ጠይቀኛለሁ። እሺ ነገረ ማርያም ላይ እንመለስ። አይ ቲንክ ከሀገር ውጭ ያሉት ኦርቶዶክሶች ይርቀዋል ይመስለኛል ሳስበው። ለስዕል ትሰግዳል? ምን ነው ለስዕል ነው ያልከው? ለስዕል አንሰግድም። ለማርያም ስዕል አሰግድም? እንሰግዳለን፣ እናከብራታለን። አሁን እሰግዳለሁ ማርያም ስትሆን አልሰግድም ብለህ ማርያም ስትሆን ደግሞ እሰግዳለሁ አልክ። በሰላም ነው? አይ ስለበቃ እንሰግዳለን። የምንሰግድባቸው ደግሞ እነሱን አምልከን አይደለም። እንመጣለን እሱ ጋር። ለስዕል መስገዳችሁ እግዚአብሔር የሚፈልገው ልምምድ ነው? እግዚአብሔር የሚወደው ልምምድ ነው? ምን አልከኝ? ለስዕል መስገዳችሁ እግዚአብሔር የሚወደው ልምምድ ነው ወይ? ልምምድ ነው ማለት ድርጊት ነው ወይ? አልገባኝም። ግልጽ አድርገው እስኪ። እግዚአብሔር የፈቀደው ነው ወይ? መስገዳችን ነው? አዎ ይፈቅደዋል። እስቲ ማስረጃ አስጠኝ። እግዚአብሔር ቃል ለስዕል ስገዱ ያለበትን ቦታ እኔ ራሴ አስረዳለሁ። ችግር የለም ጎበዝ። ለስዕል ስንሰግድ እሱ ይፈቅደዋል ያልከው አንደኛ የእሱ ስዕል ቢሆን ብንሰግድም ይፈቅዳል። ማስረጃ ላስረዳ ነው። በቃ እስኪ ስማኝ። ማስረጃና ብራዘር ይለያያል። አሁን የጠየቁ ማስረጃ ነው ከእግዚአብሔር ቃል በራሴ በቃላት ያላስረዳ። አንተ እኮ አስረዳኝ አይደለም ያልኩ እና ማስረጃ ነው ያልኩ። ለጊዜው ማስረጃ ከእጄ ላይ የለኝም፣ ግን በስነ ስርዓት ነው ያስረዳለሁ እንዴት እንደሚሰጥ። የለም አየህ፣ ከሌለ አይደለም በግምት ነው የምታወራው። የሌለው ነው አይደለም። ግልጽ ካለ አንድ መጽሐፍ አልያዝኩም። ከአጠገቤ መጽሐፍ የለም። መጽሐፍ የኦርቶዶክስ መጽሐፍ ሁላ ቤታችን ሞልቷል። ችግር የለም። አንተ ብቻ አንድ ጥቀስ። አይ እንዴት ብዬ መጽሐፍ ሳላይ እንዴት ብዬ ጠቅሳለሁ? እኔ እኮ አንድ እኔ ያወጣልህ አንተ ጥቀሰው። በቃ አንተ ጥቀሰው ነው ያወጣልህ። አልጠቅስም። መጽሐፍ ስላላየው አልጠቅስም። ማስረጃ አለ፣ ግን እኔ ራሴ ላስረዳ እችላለሁ። አንተ ማስረጃ አይደለህማ። አንተ የተረዳኸውን ነው የምታስረዳን። አየህ፣ እኛ ግን ማስረጃን የፈለግነው የምትናገረው የገባኝ ያልከው ነገር እውነት ስለመሆኑ ማስረጃ ነው እየጠየቅን ያለ ነው። ልዩነት አለው። እዚህ አሁን ልታወራ ትችላለህ። የአንተ ወሬ ግን መጽሐፍ ቅዱስ ውስጥ የሌለ ሀሳብ ነው ማለት ነው ባጭሩ። እንደሱ ማለት አይደለም። ከሆነማ የእግዚአብሔር ቃል ውስጥ ካለ ነገር እንጠቅሷለን። ችግር አለ በትክክል ነገር አንድ ጥቅስ ነገር እንዴት ብዬ ጠቅሳለሁ? ዝም ብዬ እኮ ቤተክርስቲያን እኮ ስነ ስርዓት አላት። እኔ አንድ መጽሐፍ ሳልመለከት ከዚህ ወጥቼ እንትን የምል አይደለሁም። ሚዲያ ላይ ነው እኮ የት ነው የምትጠቅሱት? የት ነው መጽሐፍ አይጨፈለክ መጽሐፍ ብዙ መጽሐፍ አሉን እኮ የት ነው የምትጠቅሱት? አየር ላይ ጠቅስ አይደል? አይ እኔ ገና አልተማርኩም። እንደውም አይተማርኩ ስለሆነ አሁን ገና እውነት አወራ። በቃ አልተማርኩም ካልክ በቃ ይሄ ነው። አየው እስካሁን ኦርቶዶክስ ያደረገ አለመማር ነው እውነት ለመናገር አይደለም። ይሄው በቃ አሁን ካልሆነ ማለት ነው። ይሄው አሁን ለመማር ሞክር፣ መምህራኖችን ጠይቃቸው። አንድ የመጽሐፍ ቅዱስ ጥቅስ ለስዕል ስገዱ የሚል በእግዚአብሔር ቃል ውስጥ የለም። ስማኝ፣ ይኸውልህ እንደሱ ሁሉን ኦርቶዶክስ ይባል ሁሉን አንዴ ሁሉን በሁሉን ያውቃል አይባልም አይደል? ችግር የለው። ያውቃሉ የምትላቸውን ሄደህ ጠይቃቸው በቃ። ከዛ እውነቱ እንዳሌለ አንተ ታየዋለህ ማለት ነው። የወንጌል አማኝን አይደል? በቃ የለህማ ብራዘር።
ከሌለ አይደለም። እስኪ አንድ ጥያቄ ልጠይቅህ። እሺ በቃ እንዲጠቅም ስለ መዳን የፈለግከውን ጥያቄ ጠይቀኝ፣ መልስልሃል። ለምሳሌ ወንጌል አማኞች ምንድን ነው ለምሳሌ ከኛ የምትለዩት በምን ነው? እኛ ኢየሱስ ያድናል ብለን እናምናለን። አዎ እኛም ያድናል እናምናለን። አታምኑ ደንደል ለምን ነው የማናምነው? ለምሳሌ ዛሬ በክርስቶስ ኢየሱስ ታምናለህ? እንደ አምናለሁ እንጂ ዛሬ ብትሞት በክርስቶስ ኢየሱስ አምነህ ድነሃል? አምኛለሁ። በቃ አንድ ሰው ዛሬ ብትሞት ትድናለህ ወይ? ዛሬ ስትሞት ስትል ዛሬ ብትሞት ድንገት በክርስቶስ ኢየሱስ በማመን ትድናለህ? አይ ሳታምን ነው የምትሞተው ወይስ አምነህ ነው የምትሞተው? ብራዘር አንተ አምኛለሁ ብለህ ይል እንዴ? ስላንተ እኮ ነው። ዛሬ ብትሞት ገነት ትገባለህ ወይ? እገባለሁ። የራሴ ኃጢአት ወደ ሲኦል ካልወረወረኝ በኢየሱስ ክርስቶስ አድነው። አዎ እድናለሁ። አዮ የኔ ኃጢአት ካልወረወረኝ አልክ እና ኃጢአት ከሌለብህማ ለምን ኢየሱስ አስፈለገ? ኢየሱስ እኮ ቆይ አንዴ ይኸውልህ፣ ኢየሱስ ኃጢአተኞች ሊያድን ነው የመጣው። እሺ አዮ ኢየሱስ ኃጢአተኞችን ሊያድን ነው የመጣው ማለት ኃጢአተኞች በደለኞች በክርስቶስ ኢየሱስ አምነው የሚድኑበት መንገድ ነው ማለት ነው። አዮ እዚህ ኃጢአት እንዳለብህ ካመንክ በክርስቶስ ኢየሱስ ብታምን ትድናለህ። ወንጌል ነግረሃል። ምክንያቱም ኢየሱስ ክርስቶስ መድኃኒት የማያስፈልጋቸውን ጤነኞችን ለማዳን አይደለም የመጣው። ኦኬ ኢየሱስ የመጣው ኃጢአትና በደል ላለባቸው ለእንደኔና ለአንተ አይነት በሽተኞች ነው ኢየሱስ የመጣው። ስለዚህ እሱን በማመን ነው ህይወት የሚገኘው። ለዚህ ነው መጽሐፍ ሲናገር ምን አልከኝ? እና ማን አላመነም? እሺ አንተ አታምንም። ይሄው ማለት ያንተ እኮ ምልክቱ ይሄ ነው። ይኸውልህ እንደዚህ ኃጢአተኛ ነኝ ስልህ እኮ ሰው ሁሉ ኃጢአት ይሰራል አይደል? አዎ ሰው ሁሉ ኃጢአት ሰርቷል፣ እግዚአብሔርን ክብር ጎሎታል ይላል። እና አንተ ኃጢአት ከሌለህ ለምን አንተ ምን አምላክ አስፈለገ ብለሃል? እንደዛ አላልኩም እንዴ? ለምን ታዲያ አሁን ራስ አላልክም እንዴ? ለምን ኢየሱስ አስፈለገ ብለሃል እኮ። አዎ ኃጢአት የለብኝም የሚል ሰው ኃጢአት ከሌለብህ ለምን ኢየሱስ አስፈለገ ብለሃል። ያዝልኝ ከዚህ ላይ እንዴት ኃጢአት የሌለ ሰው እሺ፣ እኔ ኃጢአት ከሌለብኝ የት ነው እሺ የሚሄደው? እሱ ከሌለ እኔ ንጹህ ነኝ። የት ነው መሄድ አለብኝ? የት ነው አውሽ? ኃጢአት የሌለበት ሰው ደግሞ መጽሐፍ ቅዱስ ውስጥ የለማ። ለዚህ ነው መጽሐፍ ሲናገር ሁሉ ኃጢአት ሰርተዋል። ቆይ አንዴ ስለሰማው አንተ ያልከኝ እንደማመጥ አንተ ያልከኝ ኃጢአት ከሌለብህ ኢየሱስ ምን ያደርግልሃል ብለሃል። አዎ የአንተ አርጊውመንት ላይ ተመስጬ ነው እሱን ያልኩህ። ኦኬ አይ ዝም ብለሽ መጽሐፍ ቅዱስ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ነው የሚለው። ከሰዎች መካከል ኃጢአት ያልሰራ ያልበደለ ሰው የለም። ስለዚህ ኃጢአት ከሰራ ሰው ሁሉ ከበደለ የጌታ ግን ሐሳብ ምንድን ነው? በክርስቶስ ኢየሱስ በሆነ ቤዛነት በኩል ይላል። አየህ፣ እንዲያው በጸጋው ይጸድቃሉ ነው የሚለው። አየሁ። ስለዚህ ሰዎች የሚጸድቁበት የመጽደቂያ መንገድ በእግዚአብሔር ልጅ በክርስቶስ ኢየሱስ በተደረገ ምንድነው? እሱ ቸርነትና ምሕረት ነው። ስለዚህ አሁን እንዲያው በጸጋው ነው እንጂ የምንጸድቀው አስቆጥረን አይደለም የምንጸድቀው። ሁሉ ኃጢአት ከሰራ ሁሉ ከበደለ የበደለ ሰው ሁሉ የሚጸድቅበት የእግዚአብሔር እንዲያው የተባለ ስጦታ አለው፣ ከኛ ያልሆነ ነገር ማለት ነው። ለዚህ ነው በመስቀል ላይ ከክርስቶስ ኢየሱስ ጎን የተሰቀለ ሰው ስንት ሰው ነበረ? 2 ሰው አይደል? ትዝ ይላል ብዬ አስባለሁ። አንዱ በግራ አንዱ በቀኝ። ከሁለቱ መካከል አንዱ በክርስቶስ ኢየሱስ አመነ አይደል? ዳነ አልዳነም? ድኗል። ኃጢአተኛ አልነበረም? ነበረ። ስራ ሰርቷል ለመዳን? ለስራ ሰርቷል ለመዳን በመንግስት አስበኝ ስላለው በቃ አሰበው ባይሰራ። አየው፣ እንዲያው በጸጋው ነው የዳነው። እንዲያው በጸጋው መዳን ማለት እንደዚህ ነው።
በክርስቶስ ኢየሱስ በማመን ብቻ የምትድንበት ህይወት ማለት ነው። ከአንተ አንዳች ስራ አሁን የወንጌል አማኝ ነኝ እኔ። ዛሬ ብሞት የት እንደምገባ አውቃለሁ። ክርስቶስ ኢየሱስን ስለማምን ዛሬ ብሞት ገነት ነው የምገባው። ገነት እንድገባ ያደረገኝ ስራዬ አይደለም፣ በክርስቶስ ኢየሱስ ያለኝ እምነት ነው። ኦኬ ለምን ካልክ እንዲያው በጸጋው የምጸድቅበት ህይወት ነው የተሰጠኝ። ማንም እንዳይመካ ከስራ አይደለም ነው እንደውም የተባለው። ስለዚህ እኔ በክርስቶስ ኢየሱስን ይሄን ያክል ነው ማምነው። ለዚህ ነው እንደ አንድ ኦርቶዶክሳዊ አታምነውም ያልኩ። እኔ ግን ኢየሱስን